የሚኖር ሰው ስድብ እንኳን ስትጽፉ በጣም ሼም ነው። ሰው እግዚአብሔርን ካልፈራ ብቻ ነው ይሄንን የሚያደርገው። doesn't matter what's going on ግን ሁለት ልጅ ይዞ ቴኬር እያደረገ ስለ ልጆቹ ብሎ ጤነኛ መሆን አለበት። you know even verbally mentally እንደገና physically abused የሆነ ልጅ ነው አይደለ? ስለዚህ ጤነኛ እንዲሆን በሱ ብቻ ፖዚቲቭ አስቡና ልጆቹን ማሳደግ አለበት። እሱ ሜንታሉ ጤነኛ ሲሆን እንደገና ኢሞሽናሊ ሀርት ካልሆነ ለልጆቹ መልካም አባት ሆኖ ማሳደግ ይችላልና በዚህ እግዚአብሔርን የምናውቅ ሰውኛ ሰፖርት ልናደርገው አለብን። ለዚህ ነው ሁሉ ጊዜ እኔ ሰፖርት የማደርገው እዚህ ጋር ሆኜና እባካችሁ ኮሜንት ስትጽፉ ኔጌቲቭ እንኳን ስትጽፉ እነኛ ሁለት ልጆች ጠዋት ተነስቶ ለማሳደግ እንትን ኢንካሬጅመንት ያስፈልገዋል። እሺ just let's encourage him የሌላን ሰው ስም እየጠራን ሳይሆን በዚህ ፖዚቲቭ በሆነ ማይንድ እና በተለያየ ነገር እንትን ዲስከሬጅ አታድርጉት። ኦኬ ያንን ነው ያለኝ። ሌላውን ሁሉ ኔጌቲቭ የሆነውን ነገር ተውት። እሺ እና ዩቲዩብን ደግሞ ሰብስክራይብ አድርጉለት፣ ፋይናንሻሊ ሰፖርት አድርጉት because he's working hard። ምንድነው ለምን ሰፖርት አረግሽው ብትሉኝ ምንድነው ሳይው he is a businessman, he's very smart። እኔ የሚዲያ ሰው አይደለም፣ very smart ግን የቢዝነስ ግራጁዌት ነኝ። ኦኬ ቢዝነስ is አይዲያ ካለ you are rich። በቃ ዋናው አይዲያ ነው አንድ ቦታ ላይ ለመድረስ እና ስታዩት ምን ያህል ፕሮግረስ እንዳሳየ በላይፉ እዩ from zero የት ጋር እንደደረሰና በጣም very very smart businessman ብዬ ነው የማስበው። እባካችሁ ሰፖርት አድርጉት፣ ልጆቹን ያሳድግ። እዚህ ጋር ጣታችሁ እንኳን መጥፎ ቃል ታይፕ አያድርግ ፕሊዝ፣ እግዚአብሔርን በመፍራት ብቻ። ኦኬ ስለዚህ እነኛን ትንንሽ ልጆች አስቡ። ኦኬ እኛ ከዚህም ከዛም አይደለንም፣ እግዚአብሔርን በመፍራት ብቻ ሰዎችን ሰፖርት እናደርጋለን። አይ ዊሽ ብንኖር ክሪስማስ ትሪ ህፃናት ስላሉ በጣም ደስ ይላቸዋል። ያላችሁ ሰዎች ሰፖርት እናደርገው። ክሪስማስ ትሪው ጊፍት ከስር የሚቀመጡ ምናምን ለህፃናት it's a big deal። ስለዚህ it's the time of giving ማለት ነው። like ክሪስማስ ማለት እግዚአብሔር ኢየሱስ ክርስቶስን ለኛ አንድያ ልጁ እንደሰጠ አይደለ? እኛ ደግሞ እርስ በርስ የምንሰጣጥበት ጊዜ ስለሆነ it's good። እዚች ጋር የሚቀመጥበት ራሱ አሪፍ የጌም ቼር ራሱ ብናገኝ እሱ ራሱ ጥሩ ይሆናል እና try to be happy። እግዚአብሔር ከሁሉም በላይ ካንተ ጋር ነው። በርታሺ። ቴንክ ዩ ዛሬ በጣም አመሰግናለሁ ሁሌ ስለማይሽ እና በጣም ሰፖርት አለኝሽ። ቴንክ ዩ በጣም ሲንግል ዳዶች አቃለው አንገታቸውን ደፍተው ልጆቻቸውን የሚያሳድጉ እዚህም እኔ በአሜሪካ ባለሁበት እንደዛ አይነት ነገር ስለምናቅ ባካችሁ ኢንካሬጅመንት ያስፈልጋል። በጣም ዲፕሬሽን አለ፣ መነሳት ማቃት አለ፣ ተስፋ መቁረጥ አለ። ይሄንን ነገር አስቡት፣ ሌላውን ትታችሁ። ኦኬ ቀደም ያልሽው አሪፍ ሀሳብ ነው። እኔ ደግሞ እስከዛሬ አሁን እስከዚህ ወንበር እንደተቀመጥኩት ማለት ነው እስካሁን እንደዚህ በፖዚቲቭ ሁሌ ፖዚቲቭ ብቻ ነው የማስበው። ገባሽ? ሁሌ በፖዚቲቭ ብቻ ነው አእምሮዬ ላይ ያለው። ኔጌቲቭ እኔ ኔጌቲቭ ጭራሽ አልቀበልም ማለት ነው። ኔጌቲቭ ቢሆን ኖሮ እስካሁን እኔም እዚህ አልገኝም ነበር። መውደቄም ቆየ ከወደኩ። ገባሽ? እና ሁሌ ፖዚቲቭ ነው እኔ ጋር ያለው ነበር። ለዛም ነው እስካሁን ህይወቴ ቀጥ ብሎ እየሄደ ያለው። ምንም ነገርም አልወድቀውም። ከእግዚአብሔር ጋርም ሁሉም ነገር ተሳክቶልኝ እስካሁን እንደዚህ ተቀምጬ ብታዩኝ ሁሌ ለማንም መጥፎ አስቤ አላውቅም። መጥፎም ሰው አይደለሁም። ሁሌ ፖዚቲቭ ብቻ ነው የማስበው። መንገዴን ሁሌ ወደፊት ነው የምሄደው። ለሰውም ክፋት አስቤም ስለማላውቅ እግዚአብሔር የሚጠብቀኝ የሰውን ፍቅር የሚሰጠኝ በዚህ ጸባይ ነውና አይዞህ በርታ። ሁሉም አቅጣጫ ለሁሉም ለዛም ለእናትም ለአባትም ለሁሉ ነገር የምናስብ ሰዎች ነን። አይዞህ አንተ ግን ያው ልጆቹን ለማሳደግ ቢካዝ አንዳንድ ጊዜ ትሪትመንት ራሱ ካውንስሊንግ ራሱ ያስፈልጋል። ሰው በእንደዚህ አይነት ጎዳና ውስጥ ሲያልፍ እዚህ ጋር የምንጽፍ ሰዎች ተጠያቂ ነን። እግዚአብሔር ይጠይቀናል። ከምር እኮ ነው። እኛ ዝም ብለን እንጽፍ እንችላለን አይደል? ግን እግዚአብሔር ለምንሰራው መልካም ስራ ሁሉ ሪዋርድ ይሰጠናል። ለምናደርገው ዳሜጅ ደግሞ እንጠየቃለን። ለምን? እግዚአብሔር ሁሉ ጊዜ የፍቅር አምላክ እንደሆነ ሁሉ የፍርድም አምላክ ነው። ሰው የዘራውን ያንኑ ያጭዳል ይላል። መልካም ከዘራን መልካም ነገር እናጭዳለን፣ ክፋትን ከዘራን ደግሞ ያንኑ እናጭዳለንና ስለ ራሳችንም አስበን ቢሆን
አንድ ሁለት ልጆቹን የሚያሳድግ ይዞ በቃ we don't care about what happened የሚያሳድግ ሰው ጣታችሁ ሲሰድበው ሲጽፍ ስታንቋሽሹት ቪዲዮ ስትሰሩበት እግዚአብሔርን ለምን አንፈራም? በቃ ጅስ ልጁን እያሳደገ ነው። አሁን ምን እንደሆነ አናውቅም። we don't know ግን he end up taking care of his kids ልጆቹን እያሳደገ እየተሰደበ እንደገና የሚያሳድግ በጣም 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 የሚዘገንን ነው ሳስበው ራሱ። እንዴት አትሊስት he's taking care of his kids right now let's support him በቃ መጥፎ ነገር አናድርግ መጥፎ ነገር አንጻፍ ብለን ራሳችንን በቃ ቁጥብ ብናደርግ ጥሩ ነው። ለምን እግዚአብሔር የሚባል አምላክ አለ፣ ስለምናደርገው ነገር ይጠይቀናል። እሺ ለዚህ ነው እና ሜንታሊ በጣም ትሪትመንት ካገኘ ትሪት ብትደረግ ካውንስል ብትደረግ እንደዚህ አይነት ነገሮች በኋላ ወደ ዲፕሬሽን ይመጣሉ። ወደ ሪጀክሽን ራሱ ከባድ ነው ምናምን ትሪትድ ያልተደረጉ ነገሮች በጣም በጣም እኔ ማስተርሴን በሜንታል ሄልዝ ምናምን መስራት የማስብ ሰው ነኝ። ለዛ ነው የምነግራችሁ እባካችሁ። ኦኬ ተባረኩ። እግዚአብሔር ያክብርልኝ። ይዘር ወይሳን ፋኒ እንዴት ነህ? አለባ መሰግናለሁ። እሺ እንዴት ነሽ ኦሪት? አለሁ እውነት በጣም ነው ማደንቀኝ። ማደንቃት ደግሞ ያንተን እናት ነው ማደንቃት በጣም አይ ሚን ድምፅሽ በደንብ አይሰማም። ባክግራውንድ ነው የሚባለው። አይሰማም? አሁን ይሰማል። አሁን ይሰማል። ሞር ማደንቃት እናትህን ነው። ላይክ ባክግራውንድ የሚባል ነገር አለ። የእሷ አስተዳደግ እውነት በጣም ጀግና እናት ናት። እንደዚህ ላይክ እንደዚህ ጸባይ ኦር ቻይነትህ ብዙ ነገር እንደዚህ መቋቋም ችለ ይሄ ሁሉ ነገር በዚህ ሰዓት ሲንግል ማም እንኳን ብቻውን ሆና ልጆቿን ማሳደግ በጣም ይከብዳል። እንኳን ለወንድ ይቅርና ማለት ነው። ጠዋት ተነስተህ ቁርስ መስራት አለ፣ ለልጆቹ ቁርስ ማብላት አለ፣ ትምህርት ቤት መውሰድ አለ፣ ከዛ ሄዳ መውሰድ መመለስ አለ ምናምን ያ ሁሉ በጣም ከባድ ነው። በጣም ለዛውም ውጭ ማለት ነው ያላችሁበት ሀገር በጣም ከባድ ነውና በጣም ጎበዝ ነህ። በጣም በጣም ነው ማደንቅህ። ኮሜንት ለምትጽፉ ግን መጥፎ ኮሜንት አሁን ለፋኒ እንደዚህ ላይክ መጥፎ ኮሜንት እኮ አይጻፍም። ኦኬ ገደል ግቢ ልታገቢ ነው ምናምን ያላችሁኝ እኔ ኦልሬዲ አም ሜሪድ ኦኬ እንደዛ ነኝ እና እንደዚህ ራሱ አይባልም እባካችሁ። እኔ እዚህ ሚዲያ ላይም ራሱ ወጥቼ አላውቅም፣ ግን ያው ሰፖርት ለማድረግ ነው። እኔ እንደዛ ታስቡ እሺ። እኔ ባለትዳር ነኝ። ተባረኩ። እና እነዚህ ኮሜንት ላይ መጥፎ ስድብ የሚሳደቡት እኔ እንጃ ፋኒን መጥፎ ስድብ ሰድባችሁ ግን ማንን እንደምታመጉዙ አላውቅም። በጣም ከባድ ነው። ጀግና አባት ጎበዝ በርታ ማለት ነው የነበረበት። ማለት እናት ወልዳ አምጣ ወልዳ የጣለችውን አባት እንግዲህ ለአባት ከባድ ነው። ብዙ ጊዜ አባት ጥሎ ነው የሚሄደው ልጁን እና አንተ እንደምናትም እንዳባትም ሆነ ልጆችን እያሳደግክ ነው ያለኸው። አሁንም ፈጣሪ ካንተ ጋር ይሁን። ልጆችህን በሰላም በጤና ፈጣሪ ያቆይልህ። በጣም ጎበዝ ጀግና በርታ። ግን በጣም ኮሜንት ስታይ በጣም ነው የምትረበሸው። ብዙ ጊዜ በጣም ትቀያየራለህ፣ ጨዋታ ይቀንሳል። ኮሜንት ላይ ነው የምታተኩረው እና ሰው አንዳንዴ ኮሜንት ምንም መጥፎም ሆንክ ጥሩም ሆንክ አንዳንድ ሰው ያው የለመደበትን መጥፎ ኮሜንት ማድረጉ አይከፋምና እሱን ኢግኖር አድርገው ኮሜንቶቹን ማለት ነው። ኢግኖር አድርገው ጸጥ በላቸው ምናምን ነገር አትረበሽ። ራስህ ፈታ በል፣ ምንም ነገር አትረበሽ። ስርዓት ያለህ ልጅ ነህ። በጣም እውነት እናትህን ረጅም እድሜ በጣም በጤና ረጅም እድሜ ያቆይልህ። እናትህን ልጆችህንም ፈጣሪ ያሳድግልህ ፋኒ እና ፈጣሪ ካንተ ጋር ይሁን። ሰፖርት አርጉት። ሁለት ልጅ ይዞ ያለ ስራ ምናምን ነገር ነው ያለው፣ ግን ላይክ ሰፖርት ይፈልጋል። ሰፖርት የግድ ማድረግ ያለብን ላይክ ጊፍት መላክ ማንችል ላይክ በታፕታፕ ምናምን ነገር እና በጣም ነው ማደንቀህ ፋኒዬ። ከዛ በተረፈ ደግሞ ዩቲዩብ ቻናሌንም እንትን አድርግልኝ፣ ሰብስክራይብ አስደርግልኝ። ኦሪት ኬር ነው የስኪን ኬር ነው የምሰራው። ይበርነሻ ከዚህ በፊት ባልነስቲ ነበር። አንደኛው ስኪን ኬሩ
7 ነጥብ ምናምን 2 ምናምን ነገር አለው። አንደኛው 64,000 ያለው እሱ ኦሪዝ ነው የሚለው ORIZE ነው የሚለው። አንደኛው ኦሪት ኬር ነው የሚለው። አንደኛው ፈገግታ ሾው ነው የሚለው እና ሁሉም አክቲቭ ናቸው። አም ሶሪ ሁሉም አክቲቭ ናቸው። እንትን ፈገግታ የሚለው ፈገግታ ሾው የሚለው ገና 600 ምናምን ገና አሁን ነው የጀመርኩት፣ እሱ ገና ነው። ሌላ ደግሞ እንትን ኢትዮጵያ ያሉት እኔ አዲስ አበባ ነው የምኖረው። ኢትዮጵያ ያሉት ዩቲዩብ መክፈት ለሚፈልጉ፣ ቪዲዮ ኤዲቲንግ ለሚፈልጉ፣ ሎጎ ማሰራት ለሚፈልጉ እኔ በጣም ጎበዝ ነኝ። ሎጎ መስራለሁ፣ ቪዲዮ ኤዲቲንግ ማረጋለሁ። ዩቲዩብ መክፈት የሚፈልግ እኔን ኮንታክት ያድርገኝና ቪዲዮአቸውን ሰራላቸዋለሁ፣ አዘጋጅቼ ምናምን ሰጣቸዋለሁ። ያው እንዳንተ እንደምሰራው ማለት ነው። እኔ ኢትዮጵያ ውስጥ ስላለሁኝ ስራ ላይ አልገባሁም። አም ሶሪ። እና ቪዲዮ ኤዲቲንግን ለሚፈልጉ፣ ሎጎ ምናምን ማሰራት ለሚፈልጉ አለሁኝ። ከዛ ለእናንተ ጌም የቀጠሮ ጌም እንትኖቹ እኔ ነኝ የምሰራላችሁ። ባይ ዘ ዌይ ኦኬ የሉ የሰራሽው እንጂ ሁለቱም እኔ ነኝ የሰራሁት። እንዴ በጣም ነው የሚያምረው። እኔ ጎበዝነት እያልኩ ነበረ እና ነግራይ እኔ ነኝ የምሰራው። ጎበዝነት በጣም ተመችቶኛል። ያው እና ቴንክ ዩ ሶ ማች እና ሁሌም ከጎንህ ነን። አይዞህ በርታ። እሺ በጣም የምትፈልጉ ያው ዩቲዩብ መክፈት ለምትፈልጉ ለቪዲዮ ኤዲቲንግም ሁሉ ነገር ማኔጅ አድርጌ ምናምን ነገር የምትፈልጉ በውስጥ አብሩኝ፣ ፎሎ አድርጉኝ። ኦሪት ኬር ነው የሚለው ዩቲዩብም ሰብስክራይብ አድርጉልኝ። እና ሌላ ደግሞ ፋኒ በጣም ረጅም ሰዓት ስለምትቀመጥ የምትቀመጥበት ወንበር በጣም እንትን ነው ላይክ ደረቅ ስለሆነ በጣም ነው ወገብ ለማንደገፍም መደገፍ ነው መደገፍ ብቻ ያው መደገፍም ያስፈልጋል። ረጅም ሰዓት ስትቀመጥ አሁን አታውቀውም ላይክ ወገብ ያሳመማል በጣም እና ያቺን ወንበርህን ብትቀይራት ጥሩ ነው። ቀይራትና ቆንጆ ስላላመጣኋቸው እንትን እያልኩ ነው እየገዛሁ ነው ቃል አዲስ ነው። አይ ወንበርህን መቀየር አለብህ ግዴታ። በጣም መጥፎ ነው ለወገብ ህመም፣ በጣም መጥፎ ነው። ደረቅ ነው በጣም ቀይራለሁ። እና በጣም እንወድሃለን። መጥፎ ኮሜንትን ለምታደርጉ ስለ ፈጣሪ ብላችሁ ተው። ምንም ያጠፋው ነገር የለም። ስለ ፈጣሪ ብላችሁ ተው። እሺ በጣም አመሰግናለሁ። እዚህ ጋር ያላችሁ ቤተሰብ አጠቃላይ ወዳችኋለሁ። በቃ ሁሉም ሰምተዋል። ፎሎ አድርጓቸው። ሰላም ሆኑልኝ። በጣም ነው የማመሰግነው። በርታሺ ፈኒ። አሜን። ቴንክ ዩ በጣም ፈጣሪ ካንተ ጋር ይሁን። እሺ አመሰግናለሁ። ደህና ደርልኝ። ቻው